እናንተም ውስጥ ግን ጠበቆች አሉ እናንተም ውስጥ አክቲቪስቶች አሉ ነጋዴዎች አሉ ጨዋዎች አሉ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ እንደሱ አድርገን እንደ ማህበረሰብ እንየው half a million ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ ሽቦ ይቆረጣል ይሰበራል ያው ታውቁታላችሁ ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል መቼም ያን ያበላሽ ያለው ታማሚው እንደማትኝ ተስፋ አደርጋለሁ ታማሚ አይደለም ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ አንድ ነው 10 ነው አላቅም ቁጥሩ ሁላችሁን ይወክላል ወይ አይወክልም ግን አለ ሳምፕሉ አለ እኛም ውስጥ እኮ ችግር አለ ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ ተጠገነ አሁንስ ተበላሸ ወራ አይቆይም በሽተኛ ወደ ህክምና ሲመጣ ሁለት አይነት አፕሮች ነው ያለው አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል ጥቁር አንበሳ ያለ የሆነ ክሊኒክ ይላካል ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል እና ህክምና አካባቢ ላይ ችግሩም የናንተ አካል ነው እንደዚያ የሚያደርጉ ሰዎችም የናንተ አካል ናቸው ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል